ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ነው ዛሬ ማስተምረው። ሙሴ በምድረ በዳ እባብን እንደሰቀለ። እንግዲህ የእስራኤል ልጆች እግዚአብሔርን ባስቆጡ ጊዜ ከግብጽ ወጥተው ወደ ከነዓን ሲሄዱ እግዚአብሔርን ባስመረሩ ጊዜ እግዚአብሔር ተቆጣ እና ምድር ተከፍላ ገሚሱን ስትውጥ ሌሎቹን ደግሞ በእባብ እንዲነደፉ እግዚአብሔር አደረገ እና ሙሴ በእግዚአብሔር ፊት በጮኸ ጊዜ እግዚአብሔር እንደዚህ ያለው የነሐስን እባብ ስራ አለው። ልክ እባብ የሚመስል ቅርጽ ያለው በነሐስ ስራ ቀርጸህ ከፍ ባለ ቦታ ላይ ወይም በዓላማ ላይ ወይም በእንጨት ላይ ወይም ከፍ ባለ በተራራ ላይ ስቀለው። ከዛ እባብ በተነደፈ ጊዜ ቀና ብሎ በዓላማው ላይ የተሰቀለውን በእንጨት ላይ የተሰቀለውን የነሐሱን እባብ ወይም ደግሞ ይሄ ምልክቱን ባየ ጊዜ ይድናል አለ። ስለዚህ የእስራኤል ልጆች እባብ ሲነድፋቸው ምን ያደርጉ ነበረ? የተሰቀለውን የነሐሱን እባብ ያ ምልክቱን ወይም የክርስቶስን ጥላውን ምን ይሉት ነበር? ይመለከቱት ነበር። በተመለከቱት ጊዜ የእባቡ መርዝ በሕይወታቸው ላይ አይሰራም ወይም ይፈወሱ ነበር። ልክ እንደዚህ ነው ዮሐንስ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። ልክ እንደዚህ እባብ የሰው ልጅ ምን ሆነ? ተሰቀለ። በምን ላይ? በቀራንዮ ወይ በጎልጎታ። በምን ላይ? ተራራ ላይ። እስኪ ተራራ ላይ በሉ። ሸለቆ ውስጥ አይደለም። ከፍ ብሎ ሰው ሁሉ ምን እንዲለው? እንዲያየው። ያየው ደግሞ ምን እንዲል? የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ምን ያለ? ተሰቀለ። ያ ናሁሽታን ወይም የነሐሱ እባብ የክርስቶስ ምሳሌ ነው። ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ ደግሞ በቀራንዮ በጎልጎታ በተራራ ላይ ምን አለ? ተሰቀለ። አሁን ሙሴ የሰቀለውን እባብ ወይም የነሐሱን ምስል ሲመለከቱ ያ የተነደፉት እባብ መርዙ እንደሚጠፋ ልክ በቀራንዮ በጎልጎታ ከፍ ብሎ በእንጨት ላይ የተንጠለጠለውን የተሰቀለውን ኢየሱስን የሚያይ ይፈወሳል። ምን ያየ? ከፍ ብሎ የተሰቀለውን በሉ እስቲ። ያልተሰወረውን ለሁሉም እንዲታይ። እኔ እኮ አልታየኝም፣ እባቡን ላየው ፈልጌ የተሰቀለውን በዓላማው ላይ በእንጨት ላይ የተሰቀለውን ተራራ ላይ ያለውን ላየው ብዬ እንትና ከለለኝ ጋረደኝ እንዳንል ከፍ አድርጎ ሰቀለው። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ምን ሆነ? ስለዚህ ዛሬ ነግራችኋለሁ። በምንም አይነት ችግር ውስጥ ያላችሁ ቀና በሉ። የተሰቀለውን ክርስቶስን ስታይ ካለብህ ህመም ከእባቡ መርዝ ትድናለህ። ዛሬ አላውቅም ብዙ የተንገላታ በእባብ የተሰቃየ በአጋንንት የተሰቃየ በክፉ በበሽታ በመርዝ የተሰቃየ ዛሬ አለፈለት። የተሰቀለውን ክርስቶስን ልክ እንደዛ የነሐስ እባብ በእንጨት ከፍ ብሎ የተሰቀለውን ሲያዩ እንደሚፈወሱ ዛሬ ኢየሱስን አይተህ ድነህ ትወጣለህ። ናሁሽታን በሉ እስቲ። የነሐስ እባብ እግዚአብሔር ለሙሴ ኮማንድ ያደረገው ወይም ያዘዘው በከፍታ እንዲሰቀልና ሰው አይቶት እንዲንንበት ያስቀመጠው ምስል ናሁሽታን። ናሁሽታን በሉ። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ምን ሆነ? አሜን በሏ። በእርሱም ቁስል እኛ ምን ሆነን? ለካ ሚኒንግ አለው። መቁሰሉ ለካ ትርጉም አለው። መድማቱ ለካ ትርጉም አለው። እኛ ስናይ በፊልም ቢያመንም ተጽፎ ስናነበው ውሽ ብንልም መገረፉ by his stripes we are saved። በእርሱ ቁስል we are healed። በደሙ ከኃጢአት ነጻን። ምክንያት አለው ብለው ከጎን ያለው ሰው። ስለዚህ ዛሬ የተሰቀለውን ክርስቶስን ለማየት የመጣ እጁን ያሳይ። እውነቴን ነው የምልሽ እህቴ፣ ድነሽ ትወጫለሽ። ከኢየሱስ ደም በላይ ኃይል ያለው ፓወር የለም። ብዙ ኃይል አለ። የፀሐይ ኃይል አለ፣ የንፋስ ኃይል አለ፣ የኒኩለር ኃይል አለ። ብዙ አይነት ፓወሮች አሉ በምድር ላይ። የኢየሱስ የደሙ ኃይል ግን ከሁሉ በላይ ነው። ዛሬ በኢየሱስ ስም እናገራለሁ፣ በክርስቶስ ኢየሱስ ደም የሆነ ሰው ተፈውሶ ይወጣል። በደሙ ኃይል በለው ከጎን ያለው ሰው። ከኃጢአት ትነጻለህ፣ ከበደል ትነጻለህ። አረ አንድ ሰው አሜን ይበል። ይሄ ኃይል በጣም ነው የሚገርመኝ። በደሙ ኃይል ይፈውሳል፣ ያጥባል፣ ያነጻሃል፣
ቁስሉ ዛሬ ያንተን ቁስል ይፈውሳል። ታውቃለህ? ከቁስሉ ውስጥ ኃይል ይወጣል። ጨረር አለ ከቁስሉ ውስጥ የሚወጣ ሃሌሉያ። ኢየሱስ ቶማስና ናኤ አለው ንካይ ሳዩ የሚያምኑ ብፁዓን ናቸውና እና ንካስ ይሄው ቁስሉ ይሄው አለው። አንተ ከቁስሉ ውስጥ እኮ ዛሬ ፈውስ ወደ አንተ ቤት ይገባል። ሻፓራካታ ላባካታ ዛሬ ድነ ነው የምትወጣው በኢየሱስ ስም። ተፈውሰሽ ነው የምትወጪው በኢየሱስ ስም። በሽታው ተጠርጎልሽ ነው የምትወጪው በኢየሱስ ስም። ህመሙ ተነቅሎል ነው የምትወጣው በኢየሱስ ስም። በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ በመስቀል ላይ እንደ እባብ ተሰቀለ። እሱን ያየ ካለበት ህመም ካለበት መርዝ አሜን በይና ውሰጂው። ካለበት በሽታ እሱን ያየ ዛሬ ድኖ ይወጣል። ከጎን ያለውን ሰው ዛሬ ወደ ላይ ነው የምታየው በለው። ብዙ የሚከልሉሽ ነገሮች ሊኖሩ ይችላሉ። የክርስቶስን መስቀል ግን የሚከልልብሽ አይኖርም። ቀና ብዬ በል ውስጤ የተሰቀለውን ክርስቶስን እመለከተዋለሁ። አንድ ሰው አሜን ይበላ። የተሰቀለውን ክርስቶስን እንድመለከት እንድድን እንጂ እከሌና እከሌን እንዳያል ተጠራውን በለው። ከጎን ያለው ሰው መስቀሉን እንዳይኔ ተጠራውት በለው። ባይዘው ልንገራችሁ፣ ሁሉንም ነገር ያወቅነው ከክርስቶስ በኋላ ነው። እኔ እናንተን ያወቅኩት ከኢየሱስ በኋላ ነው። ከኢየሱስ በፊት አላቃችሁ። እናንተን እንዳው ሰው ሁሉንም ነገር እንዳውቅ ሌላውን ነገር እንዳውቅ የሆንኩት ከኢየሱስ በኋላ ነው። ከጎን ያለውን ሰው ሌላ የፈውስ መንገድ የለም በለው። ኢየሱስ ነው በለው። ኢየሱስ ነው በለው። እምሞትለት ሃይማኖት የለኝም። ለተቋም አልሞትም በለው። ከጎን ያለው ሰው ለተቋም ለድርጅት አልሞትም። ኖ ለኢየሱስ ክርስቶስ። ሃሌሉያ። ወንድሞቼና እህቶቼ ኢየሱስ ነው መጀመሪያ ይበለው። ኢየሱስ ነው መጨረሻ ይበለው። ኢየሱስን ሳገኘ ነው አጃቢዎቹን ያገኘው። ሰው ብትል መልአክ ብትል ሰማዕት ብትል ሐዋርያት ብትል ነቢያት ብትል ሁሉንም ያወቅኩትም ያገኘሁትም እሱን አጅበው አይቼ ነው እንጂ እኔ መጀመሪያ ያገኘሁት ኢየሱስ ነው። መጨረሻዬም ኢየሱስ ነው። ስለዚህ በዓላማው ላይ እንደተሰቀለው እባብ በሙሴ ዘመን የተሰቀለውን እባብ ባዩ ጊዜ ከበሽታቸው እንደሚድኑ እንደሚፈወሱ ብራካታ ላባሲያ ካታካ ከብዙ ሺህ ዓመታት በኋላ እኔም የተሰቀለውን ክርስቶስን አያለሁ። እኔም በተራዬ በለው ከጎን ያለው ሰው አሁን ክርስቶስን እመለከታለሁ። የተሰቀለውን ክርስቶስን እመለከታለሁ። ካለብኝ ደዌ ይፈውሰኛል። ዛሬ መልእክቴ ኤችአይቪውን ካንሰር ይሁን የተሰቀለውን ክርስቶስን አይተሽ ትድኛለሽ። አንድ ሰው ቆሞ የተሰቀለውን ክርስቶስን በቃ እንደተሰቀለው እንደናሱ እባብ ማንን ኢየሱስን አይቼ እድናለሁ።